ሽንኩርት ሳይገባበት የሚሰራ ምግብ በፍጥነት መልሽልኝ። ሽንኩርት ሳይገባበት የሚሰራ ምግብ እንጀራ ሊጥ በቃ። ሽንኩርት ሳይገባበት የሚሰራ ምግብ ፍርፍር። ውድ የአዲስ ሚዲያ ቤተሰቦች ቅዳሜና እሁድ ገበያ ላይ ተገኝተናል። የተገኘንበት ምክንያት 3 ፈጣን ጥያቄዎችን ሸማቾችን እንጠይቃለን። በፍጥነት ጥያቄውን የመለሱልንን ሰዎች አስቤዛ ገዝተን የምንሸልም ይሆናል። አብራችሁን ትቆዩ ዘንድ እጃችን ነው። ሽንኩርት ሳይገባበት የሚሰራ ምግብ ክትፎ። ሽንኩርት ሳይገባበት የሚሰራ ምግብ ፍርፍር። የፍርፍር አሰራርን እስቲ ንገሩን። ፍርፍሩ ዝም ብሎ ባዶ ሽንኩርት ሳይገባ ፍርፍር ይሰራል። ጋሽኛ ቤት ግን ሽንኩርት አለው እኛ ጋር የሚሰራው ምግብ። እሺ እርሶ ፍርፍር ሰርተው ያውቃሉ? ፍርፍር አልሰራም እኔ። ሽንኩርት ሳይገባበት የሚሰራ ምግብ በፍጥነት መልሽልኝ። ሽንኩርት ሳይገባበት የሚሰራ ምግብ እንጀራ ሊጥ በቃ። እንጀራ ብቻውን ይበላል? በወጥ ይበላል። ያው እሱማ ወጡ ሽንኩርት ገባበት ማለት ነው። ሽንኩርት የሚበቅለው ከመሬት በላይ ነው ከመሬት በታች? ከመሬት በላይ። ሽንኩርት የሚበቅለው ከመሬት በላይ ነው ከመሬት በታች? ከመሬት በታች። የቅዳሜና እሁድ ገበያ ጥቅሞች? አንደኛ ርካሽ ነው። ሁለተኛ ብዙ ነገር እዚሁ ላይ አለ። የፈለግሽው ነገር ይገኛል። ከፓስታ ጀምረሽ ከምስር ጀምረሽ ዱቄት ጀምረሽ ሁሉ ነገር አለ። የቅዳሜና እሁድ የድንኳን ገበያ የሚቀንስበት ከሌላው ቦታ 3 ምክንያት ንገረኝ። ምክንያቱ ያው መንግስት ያደራጀው ነገር ስለሆነ በመንግስት የመጣ ስለሆነ ከገበሬው ቀጥታ የሚመጣ ገበያ ስለሆነ ለዛ ነው የሚቀንሰው። የቅዳሜና እሁድ ገበያ የድንኳኑ ገበያ ከሌላው ገበያ የሚለይበት 3 ምክንያቶች? አንዱ ዋጋ ይቀንሳል። መንግስት ደግሞ ስለሚቆጣጠራቸውና ዋጋ ስለሚለጥፍ። የቅዳሜና እሁድ ገበያ የድንኳን ገበያ ጥቅሞቹ? ሁሉንም ያማከለን፣ ድሃውንም ሀብታሙንም ያማከለን። የቅዳሜና እሁድ ገበያ የት አካባቢ አለ? ቢያንስ 5 ቦታዎች ጥቀስልኝ። ካሳንቺስ፣ ቱሉ ዲምቱ፣ አያት አደባባይ፣ ጣፎ፣ የካባዱ። እናመሰግናለን። ቃል በገባንልህ መሰረት ከነዚህ ገበያ ውስጥ የምትፈልገውን አንደኛውን ነገር ገዝተን እንሸልመሃለን። አመሰግናለሁ በጣም። የቅዳሜና እሁድ የድንኳን ገበያ የት አካባቢ አይተውት ያውቃሉ? እስቲ 5 ቦታ ጥቀሱልኝ። አንዱ እዚህ ነው። አንድ እዚህ ወደ አት አካባቢ፣ እንደገና ወደ ጣፎ ላይ ደግሞ ካራ፣ ሌላ ደግሞ ወደዚህ ወደ መሪ አካባቢ ነው የማውቀው። እሺ እናመሰግናለን። የመጀመሪያው ጥያቄውን ግን ተሳስተዋል። ያሻሽላሉ፣ እድል ስጦት። እሺ ሽንኩርት ሳይገባበት የሚሰራ ምግብ እኔ እንጃ። ደቂቃው አልቋል። ፈቃደኛ ሆኖ 3ቱን ጥያቄዎች ስለሞከሩልን እንሸልሞታለን። ከዚህ የሚፈልጉትን አስቤዛ መርጠው መውሰድ ይችላሉ። እኔ ብዙ ኪሎም ሳይሆን አንድ ግማሽ ይበቃውታል። ግማሽ ስንት ነው? ግማሽ 120 ብር። እናንተ በየቤታችሁ ሆናችሁ የጥያቄውን መልስ ሞክራችሁታል? መልሳችሁን በኮሜንት አሳውቁን።